አተበናት ወደዛ ይገ አተ ቴዲ ወይ ምንድን ነው? የምን ቤት ነው? የምን ቤት ፍቅር ነው? ከማን ጋር የምትተዋወለው? በፈጣሪ አነሳሽው እንዴ? አላነሳሁትም። ቆይ ማነሳውስ ምን ማለት ነው? አስረዳኝ ቶሎ በል። ቤቲ በጣም እግር ያበዛል መሰለህ። ተመላለስክ እኮ። አይንዬን ስለለቀቅሻት እናመሰግናለን። ስለዚህ አሁን ማውራት እንችላለን። ስለምንድን ነው ደግሞ የምናወራው? ቆይ ወዴት እያመራሽ ነው? ማንሽ? ምንድነሽ? ዛሬ ምርመራ ውጤት እቀበላለሁ። የምን ምርመራ ነው? የኔና የልሹን የእህትና የወንድምነት ምርመራ ውጤት። እንዴት? ቆይ ማለት ይሄ ምን ማለት ነው? ምንድን ነው? እውነት ለመናገር እኔም አልፈለግኩም ነበር። እህቴ ናት ብዬ አምኜ ልኖር ነበር። ግን አንዳንድ እያለ ክፉ ስራ ሲወጣ ግን መታገስ አልቻልኩም። አንተ ልጅ ያመሃል እንዴ? አዎ ያመኛል። አዎ በጣም ነው የሚያመኝ። እንዴት ናችሁ? የማተው ልጅ ነህ? እንዴት ነህ? ደህና ነኝ። እንዴት ነው? እየለመድሽ ነው? እየለመድኩኝ ነው። ሶሪ ብቻችንን ማውራት ፈልገን ነበር። ትወጣልናለህ እንዴ? ቤቲ ያምሻል እንዴ? አዎ ጓደኛዬ። እንዴ ለራሳችን ምን ጊዜ አጣን እኮ። እሺ እነሳለሁ። ሲጀመርም ልቀመጥ አልነበረም፣ ወደ ውስጥ ልገባ። ታዲያ እዚህ ከተቀመጥከው ሙቀቱን ለመለካት ነው? ከነፍሴው በላይ እወድሻለሁ፣ አፈቅርሻለሁ፣ እንደ ንግስት ተንከባክቤ አኖርሻለሁ። ከዚህ በኋላ የጥገኝነት ህይወት በቃሽ፣ አብረን መኖር እንችላለን ብሎ አታሎ የወሰዳት ቴዲ መሲ ፍቅረኛው ደውላለት ቤቲ ላቭ የሚል ስልኩ ላይ ተደውሎ አግኝታለች። ይህም ቤቲ ፍቅር የሚል ስልክ የማን ነው ብትልም ይህቴ ነው፣ እህቴን ከማንም በላይ ወዳታለሁ ብሎ መሲ ሸውዷታል። መሲ የእውነት ለቴዲ ትሸወድለት ይሆን? ቤሉል ለወይዘሮ ሄለን ሁሉንም ነገር ነግሯታል። ስለ ሁሉም ነገር እንዳወቀ ኤልሹንም የዲኤንኤ ምርመራ እንዳስመረመራትና የዲኤንኤ ምርመራው ነገን እንደሚደርስ ያ ውጤት ግን ትክክለኛ ውጤት ካልሆነ አሳልፎ ለፖሊስ እንደሚሰጣት አንቺ ማነሽ? ምንድነሽ? በአባቴም በእኔም ህይወት ላይ የምትጫወቹ አንቺ ማን ስለሆንሽ ነው ብሎ ማስጠንቀቂያ ሰጥቷታል። ወይዘሮ ሄለንም ይህን ነገር ማስቆም ይኖርብኛል፣ ይሄ ከወጣ መዋረዴ ነው እያለች ነው። እናም ወይዘሮ ሄለን በተፈጠረው ነገር መቋቋም አቅቷት ራሷን ታወድቃለች። አክስቱ ሆና የመጣችው የቤሉል ፍቅረኛም ኤልሹን ደብድባታለች። ኤልሹ ስርዓት ጋር ወጣ አነጋገሯን ልክ እንደነኑኑ እሷንም እናገራለሁ ስትል አክስተ ብላ የመጣችው የቤሉል አፍቃሪ ግን ከዚህ በኋላ በዚህ አነጋገር እኔ ልታነጋግርኝ እንዳትሬፍሪ አጠገቢ እንዳትደርሺ አንቺ ለሚደርስብሽ ነገር ሁሉ እኔ ተጠያቂ አይደለሁም፣ ምክንያቱም ቀድሜ ያስጠንቅቄሻለሁ ብላ የሚገባትን ዋጋ ሰጥታታለች። ኑኑ በተፈጠረው ነገር ተደናግጣለች። መሲ ቀዝቃዛ ወይ ሙቅ እባክሻለሽም ብትባልም ጢባ ጢቤ ተጫውታባቸዋለች። የቤሉል አክስት ቀበጧ ጓደኛም እንግዲህ ጆን ፍቅረኛዬ ነው ብላ ወደዛ ቤት እንዲገባ አግዘዋለች። ኤልሹና ጆን ሲያወሩ የነበረውን ወይዘሮ ሄለን የቤሉልን የአክስት ፎቶ ማየት እንደምትፈልግም ስትናገር የቤሉል አክስቱ ነው የመጣችዋ። ይህ ሚስጥር ሰምታለች። ሚስጥሩን ሰምታ ጸጥ ብላለች። ምን ልታረግ ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበልም እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ቤሉል አክስቴ ብሎ ወደ ቤት ያመጣት ሴት የቤሉል አብሮ አደግ ጓደኛውና እሷ እንደምታፈቅረው እሱ ባያውቅም እሷ የምትወደው የምታፈቅረው ሴት እንደሆነች ታወቀ። እናም እንግዲህ ቤሉል ወደዛ ቤት አክስቴ ናት ብሎ ሲያመጣ ያንን ቤት ከወይዘሮ ሄለን ለማዳን ወይም ለማስታል ይመስላል። ወይዘሮ ሄለንም ሀብት ንብረቶቹን በሙሉ ወደ በስሟ ለማዞር እየተታገለች ነው። በዛ ላይ ደግሞ ይጠቅሙኛል ያለቻቸውን ፋይሎች በሙሉ ከቤት በድብቅ በልጇ በኩል እያስወጣች ነው። እናም አዶኒ እንግዲህ እስካሁን ድረስ አዶኒ ራሱን ስቷል፣ ማስታወስ አይችልም ያለችው ወይዘሮ ሄለን እሱም እየተከታተለ እያንዳንዱን እንቅስቃሴዋን እያጣራ ነው። ቤሉልም ለእናቱ የነበረው እምነትና ፍቅር ሙሉ በሙሉ ጠፍቷል። ለእናቱ ብቻ ሳይሆን ለዛች ለሚሳሳላት ኤልሹ ምን ነው እህትነትሽን እህቴ ናት ብዬ ሁሌ በኖርኩኝ ሚስጥር ባላወቅኩኝ እያለ ሲጨነቅ ሲጠበብ የነበረው ቤሉል
አሁን ግን ሙሉ በሙሉ የእህቱ ፍቅር ይወጣለት ይመስላል። ምክንያቱም እህቱ ከሱ ተደብቃ የእናቷ ተባባሪ የእናቷ ልጅ ተንኮለኛ ሆናለች። በተደጋጋሚ ሲከታተላት በነበረ ጊዜ ኤልሹን በዚህ መንገድ ያጊቷታልና አሁን ላይ ከዚህ በፊት የነበረውን ጥርጣሬ አባቱ ማስታወሻ ላይ ያስቀመጠውን ኤልሹ ልጁ እንዳልሆነች እሱን ለማረጋገጥ የዲኤንኤ ምርመራ አስመርምሯታል። ይህም የዲኤንኤ ምርመራ ውጤቱ እንደደረሰ ለቤሉል ተደውሎ ተነግሮታል። በዚህን ጊዜ እንግዲህ ወይዘሮ ሄለንን ለማግኘት ተገዷል ማለት ነው። አይንዬን መሲን ለማናገር ወደ መሲ ክፍል ሄዳለች። መሲ ቴዲ ጋር ልኖር ነው፣ ሽማግሌ ወጉን ባህሉን አክብሮ ልኮ ነበር፣ ባይሳካለትም ግን ደግሞ አብረን መኖር አለብን ብላ ልታናገራት ብትልም ግን ደግሞ ድፍረት አጣለች። ድፍረቱን ስታጣ ወሬውን ሀሳቧን ቀይራ ነበር እና አይንዬም ምንድነው ልትነግሪኝ የነበረው የኔ ልጅ እባክሽ አሁን ንገሪኝ ብላ ወደ ክፍሏ በሄደች ጊዜ መሲም በቃ እማዬ አይታዩ ብላ ነበር። አይ አልተውም ንገሪኝ ብላት ነበር። እናቴ ታውቂያለሽ ከዚህ በፊት በወግ በባህሉ መሰረት ሽማግሌ ቴዲ እዚህ ቤት ልኮ ነበር። እናም እሱ ባይሳካም አሁን ግን አብሬ መኖር ስትል ድንገት ቤሉል ወደዛ ክፍል መጥቷል። ቤሉል ወደዛ የመጣው አይንዬን ስለታገተችበት አንዳንድ ነገር መረጃዎችን ለማጣራት ነበር። እናም እንግዲህ መሲ ወሬዋን አቋርጣለች። እንዴ ንገሪኛ ምንድነው ንገሪኝ እያለች ነበር። አይ እናቴ በኋላ ነግርሻለሁ ባለች ጊዜ ቤሉልም አይንዬን ለማናገር ፈልጌ ነበር የመጣው ታረበሽኳችሁም አይደል እያለ ነበር። መሲም በቃ እናንተ አውሩ እኔ በኋላ ነግርሻለሁ ብላ ስትሮጥ ወጥታ ወደ ቴዲ ዘንድ ሄዳለች። ቴዲ ዘንድ በሄደችበት ጊዜ ድንገት ነበር የደረሰችበት። ቴዲ አንድ ክፍል የዘጋበት ሰው አለ። ያም እንግዲህ አቶ ቶማስ ወይም ናሆም ግን ደግሞ እንደሚመስለኝ አቶ ቶማስ በህይወት እንዳለና ግን ደግሞ ሽባ አድርገው ቤት ውስጥ አግቶ ቴዲ እንዳስቀመጠው ነው። ቴዲ አቶ ቶማስን በዚህ መልክ ለምን ማስቀመጥ እንደፈለገ ግልጽ ባይሆንም ግን ደግሞ አንድ ቤት ተዘግቶበት ተቆልፎ እየኖረ ነው። መሲ ወደዛ ቤት ድንገት ስትደርስበት ቴዲ በጣም ተደናግጦ ነበር። እናም ቤት ውስጥ ሆኖ ነገሮችን እስከሚያስተካክል ድረስ በር ላይ ቆማ ብታንኳኳም ቶሎ ሊከፍትላት አልቻለም። እና መሲ እዚህ ሆነህ ምንድነው ይሄን ያህል ሰዓት ያስጠበቀኝ የሚል ሀሳብ አንስታ ነበር። እሱም ኤርፎን አድርጌ ስለነበረ ስላልሰማሁ ነው ይቅርታ ምናምን ከጠየቀ በኋላ ወደ ቤት ገብታለች። መሲ እሺ በቃ ብላ ቁጭ ባለችበት ትንሽ ደቂቃዎች ሳትቆይ እና እንግዲህ መሲ እናቷን ለማናገር ሄዳ እንደነበረና ግን ደግሞ ለእናቷ ለመናገር ድፍረት እንዳላገኘች ተናግራለች። ወደዛ እንሄድና እናቴን አብረን እናሳምናት፣ ምንም ነገር ቢመጣ አብረን እንጋፈጣለን ብለኸኝ ነበር። ስለዚህ በቃለ መሰረት ወደኛ ቤት ሄደን ለእናቴ መናገር ይኖርብናል ብለው ነበር። ቴዲ አይ እንደዛማ አይሆንም፣ እኔ እዛ ቤት እንደዛ በጭራሽ አይሆንም ብሏታል። እንዴ ለምን? ከዚህ በፊት እኮ ምንም ነገር ቢመጣ ከጎንሻለሁ ብለህ ነበር ባለችው ጊዜ እሱም አሁን ጊዜው እንዳልሆነ ጊዜው ሲደርስ ይሄንን ደግሞ እሷ ራሷ እንደሆነች ማስረዳት ያለባት ነግሯታል። መሲም በዚህ ሁኔታ ደብሯት ቁጭ ብላ ነበር። እና አሁን ወደ እናትሽ መሄድ ይኖርብሻል፣ እናትሽን ሄደሽ ልታናግሪያት ይገባል ባላት ጊዜ መሲም እሺ በቃ ብላ ደስ ባይላትም ተስማምታለች። ቴዲም ልብስ ቀይሮ ሊወጣ ወደ መኝታ ክፍል ገብቷል። በዚህን ጊዜ ቴዲ ስልክ ላይ አንድ ስልክ ተደውሏል። ይህን ስልክም መሲ ለማየት ተገዳለች። በዛን ሰዓት ግን ስታየው ቤቲ ፍቅር የሚል ሴቭ ነበረ። መሲ ስልኩን ላንሳው አላንሳው እያለች እየተንቀጠቀጠች በጣም ተናዳለች። እንዴ ቤቲ ፍቅር ማናት? እንዴት ቤቲ ፍቅር የሚባል ስልክ እንዴት እዚህ ስልክ ላይ ኖረ የሚለው ነገር የረበሻት ትመስላለች። እናም ቴዲ ብላ ጩሃ በኃይል ጠርተዋለች። ይሄ ስልክ ማን ነው? ቤቲ ፍቅር ማናት ባለችው ጊዜ ቴዲም እጅግ በጣም ተደናግጦ የፈጣሪ ያለ መቼም አላነሳሽውም አይደል? አላነሳውትም በይኝ እያላት ነበር። እሷም እንዳላነሳችው ተናግራ ግን ደግሞ የማናት ቤቲ ፍቅር? ቤቲ ፍቅር የሚባል ስልክ እንዴት አንተ ላይ ሴቭ ሊደረግ ቻለ ባለችው ጊዜ እሱም እህቱ እንደሆነች ተናግሯል። እህት እንደዚህ ተብሎ ነው ሴቭ የሚደረገው ብላ ጥያቄን ባነሳች ጊዜ ቴዲ በጣም እንደሚወዳትና እንደሚያከብራት ለእህቱ ትልቅ ቦታ እንዳለው ተናግሯል። እናም እህቱን ስለሚወዳት እንደሆነ ቤቲ ፍቅር ብሎ ሴቭ ያረጋት ተናግሮ እባክሽ አንድ ያናግሬ መምጣት አለብኝ ብሎ ከሷ ተደብቆ ውጭ ወጥቶ ፍቅረኛውን አናግሮ ተመልሷል። መሲ እየተጠራጠረች ያለች ትመስላለች። ይህችስ የማናት? እንዴት ነው በዛ ላይ ከኔ ወጥቶ ተደብቆ ማናገርስ እንዴት አስፈለገ? የብዙ ጥያቄዎች ወደ አእምሮዋ እየተመላለሱ ነው። ግን ደግሞ ለጥያቄዎቿ መልስ ግዴታ ቴዲን ማናገር ስለነበረባት ቴዲን ከኔ ተደብቆስ ማናገር ለምን አስፈለገ? ይሄ ስልክስ የማን ስልክ ነው ብላ በተደጋጋሚ ስትጠይቀው የእህቱ እንደሆነና እንደሚያስተዋውቃት ነግሯታል። እና ቴዲ እኔን እንዴት ትጠራጠሪኛለሽ? በዛ ላይ አሁን ቤተሰቦችን ስለማስተዋውቅሽ አታስቢ፣ ከመጠራጠር ትድኛለሽ፣ ታምኛለሽ ብሎ አሳምኗታል።
መሲ ሙሉ በሙሉ ቴዲን ያመነችው አትመስልም። ቴዲም እየተጫወተባት ነው። ቴዲ ወይዘሮ ሄለንን ብቻ ሳይሆን እየተበቀለ ያለው መሲንም ነው። ለመሲ ከዚህ በፊት የእናቴ ውዱ ጌጥ ነው ብሎ ስጦታም ሰጥቷት ነበር። ግን ደግሞ በዚህ ልክ መሲን ሊበቀላትና ሊያታልላት በህይወቷ ሊጫወት ለምን ፈለገ? ከመሲ ቤተሰቦችስ ምንድን ነው ያለው ነገር? በዛ ላይ ደግሞ አንዳንድ ሚስጥር ነው እያለ የሚያወጣቸው ቃላቶች ከወይዘሮ ሄለን ጋር የበለጠ ጦርነት እያማዘዛት ነው መሲን። ግን ደግሞ መሲ አምናውና አፍቅራው እስከዚህ ቀን ድረስ ከጎኑ ነበረች። ያላትን ሁሉ እያመነች ድንገት በደረሰባት ታግቼ ነው በሚል ሜካፑን እየተቀባ እያታለላት እንግዲህ እየተጫወተባት ያለው ቴዲ መሲ መች ይሆን መጠራጠርና ከሱ መንቃት የምችለው? በተደጋጋሚ ቤተሰቦቿ ለሱ ያላቸው እምነት ጥሩ እንዳልሆነና ያን ያህል ጥሩ ሰው እንዳልሆነ መጥፎ ሰው እንደሆነ በተደጋጋሚ አይንዬ ብትነግራትም ግን ደግሞ መሲ ለረጅም ዓመት የምታውቀውና የምትወደው የምታፈቅረው ሰው እንደሆነ ተናግራ በዛ ላይ ራሴን አጠፋለሁ በሚል ከባድ ውሳኔዋ ነበር እንዲታገባም ተፈቅዶላት የነበረው። ግን ደግሞ መሲ እንደዚህ በህይወቷ የሚጫወት ወንድ እንደሆነ ስታውቅ ምን ሊፈጠር ይችላል? በሌላ በኩል ወይዘሮ ሄለን እንግዲህ በድብቅ ፋይሎችን እያስወጣች እየወሰደች ባለችበት ጊዜ ኤልሹ ተደብቃ ፋይሉን ለጆ ወስዳ ስትሰጥ አዶኒ ተደብቆ ከኋላዋ ተከትሏት ነበር። አዶኒ መንገድ ላይ አግኝቷት ሰላም ብሏት አልፏል። እሷም ደግሞ አንተ እዚህ ምን ታረጋለህ እያለችው ነበር። እሱም እሷን እዚህ ምን ታረጋለች ብሎ ጥያቄ ከጠየቃት በኋላ እሷም እንግዲህ አመነጫጭቀው ወደ ቤቷ ተመልሳለች። አዶኒም ጆን ተከታትሎት ጆን እናቱ እንደናፈቀችውና ወደ እናቱ ጋር እንዲወስደው እሱም ደግሞ እናቱ ጋር አይቶት የነበረው ሰው እንደሆነ ነግሮታል። እሱም ደግሞ ለኔ ተላከልኝ ነው እንደ በሚል አታሎ ነበር ፋይሉን ቀምቶ የሮጠው። በዚህን ጊዜ ጆ ፋይሉን እንደተቀማ ለወይዘሮ ሄለን ሲነግራት ወይዘሮ ሄለን እጅግ በጣም ተበሳጭታበታለች። አሁኑኑ ወደ እኔ መተን ማውራት አለብን እያለችው ነው። እሱም አዶኒ እንደወሰደበት ተናግሮ ወደ ቤት ግዴታ ተመልሶ መግባት እንዳለበት ተናግሯል። ግን ደግሞ ወደ ቤት ተመልሶ ለመግባት ከባድ ችግር እንዳለም ተናግሯል። ግዴታ የገባህበት ገብተህ ፋይሉን ይዘህ መምጣት አለብህ ብለዋለች ወይዘሮ ሄለን። እናም እንግዲህ ጆ ማድረግ ያለበት ወደዛ ቤት ተመልሶ መሄድ ነውና ወደዛ ቤት ተመልሶ ለመሄድ መፍትሄ እየፈለገ ባለበት ጊዜ የቤሉል አክስት ነኝ ብላ የመጣችዋ ሴት ጓደኛዋን ቀጥራት ነበር። ጓደኛዋ ወደዛ ቤት ስትሄድ ጆም ወደዛ እየሄደ ባለበት ጊዜ ድንገት መንገድ ላይ ተገናኝተዋል። ድንገት መንገድ ላይ ሲገናኙ እህቱን እንደሚወድና ግን ደግሞ የፍቅረኛ ወንድም በጭራሽ ሊያየው እንደማይፈልግ ወደዛ ቤት እንዲገባ እንደማይፈቅድለት ተናግሮ እባክሽ ፍቅረኛ ነው ብለሽ እንዲገባ አድርጊኝ፣ በፍቅር ያጨከኝብኝ አፍቃሪ ነኝ ብሎ አታሏት ወደ ውስጥ ገብቷል። ወደ ውስጥ ከገባም በኋላ ግን ምንም አይነት የፍቅረኛሞች ባህሪ አይታይባቸውም ነበር። ድንገት ቤሉል ጋር ሲገናኙ ቤሉልም አንተ እዚህ ምን ልታረግ መጣህ እያለው ነበር። ወንድሜ ምናምን ብሎ ሊያስመስል ቢሞክርም አሁኑኑ ቤት የለቀህ ውጣ ብሏል። የቤሉል አክስት ነኝ ያለችዋም ሴት እንዴት ነው እንደዛ የሚሆነው? እንዴት ሰውን ውጡ ስላለህ ብሏል። ለዛሬ ላንቺ ስል ትቼዋለሁ፣ በቀጣይ ግን ብቻሽን ለመምጣት ሞክሪ እያላት ነበር። ግን ደግሞ የቤሉል ከወጣ በኋላ የቤሉል አፍቃሪ የሆነችዋ አክስት የተባለችዋ ሴት ጓደኛዋን አጥብቃ እየጠየቀቻት ነበር። ከዚህ በፊት ቀይ ረጅም ወንድም ስትይኝ አልነበረም ወይ ፍቅረኛሽ ነው እንዴ ብላ በጠየቀቻት ጊዜ አረ ይህ አይደለም ብላ የተፈጠረውን በሙሉ ነግራታለች። እንዴት እንደዚህ አይነት ስህተት ትሰሪያለሽ? ልጅቷ ጋር ሳብስ ቢሆኑ ቤተሰብ ያልፈቀደው ነገር የሆነ ነገር ቢያረጋትስ ብላ እሷን እንግዲህ ለማየት ደህንነቷን ለማረጋገጥ ወደ ክፍሏ በሄደችበት ጊዜ ኤልሹ ግን ከጆ ጋር ሆና እሷን ፎቶ እንዲያነሳላትና ለእናቷ መላክ እንዳለባት ፎቶዋን ስታወራ ተደብቃ ሰምታለች። ይህን የሰማችውም የቤሉል አክስት ተብዬዋ ሁሉንም ነገር ከሰማች በኋላ ለመመለስ ወስናለች። ጆም ደግሞ ፋይሉን አዶኒ እንደወሰደበት የአዶኒን ክፍል እንዲያሳያት እንድታሳየው እየጠየቃት ነበር። እንዴት ይወስድብሃል እያለች ነበር። አሁን ፋይሉን ፈልገን ማግኘት ስላለብን ሰው ሳይን ክፍሉን አሳይኝ እያላት ሲጨቃጨቁ መጀመሪያ እንግዲህ ወይዘሮ ሄለን ከዛ ቤት ከወጣች በኋላ እሷን ሁሉም ሰው እንደ ጥላት እንደሚያትና ማንም ሰው ሊረዳትና ሊያግዛት እንደማይፈልግ ተናግራ እናም አሁን ይሄን ለኔ ለምን ትነግሪኛለሽ እያላት ነበር። እሷም አንድም ሰው የሚረዳኝ የለም የማወራው ሰው የለኝም እያለችው ነው። እናም እንግዲህ ጆ ፍቅሩ እያገረሸበት ያለ ይመስላል። ለኤልሹ በጣም ያዝንላታል። ግን ደግሞ አዶኒን ከተናገረ ማንም ሰው አዶኒን አይናገር ትላለች። ኤልሹ አዶኒን በጣም ትወደዋለች። ግን ደግሞ እሱ ለሷ ምንም አይነት የፍቅር ስሜት የለውም። እናም በዚህን ጊዜ ወይዘሮ የቤሉል አክስት ተብዬ ሁሉንም ሰምታ ሚስጥሯን ይዛ ወደታች ወርዳለች።
መሲን እንግዲህ የቤሉል አክስት ጓደኛ የሆነችዋ እባክሽ ቀዝቃዛ ነገር ታመጭልኝ እያለች እየተሞላቀቀች ነበር። ግን ደግሞ መሲ ምንም ነገር እንደሌለና መብራት እንደሌለ ተናግራለች። በሌላ በኩል እንግዲህ የቤሉል አክስት ስታዛት ግን እሺ ብላ ስለነበር እኔ ሳዛት እኮ ግን ምንም የለም እያለች ነበር እያለች ሞልቃቃዋ የቤሉል አክስት ጓደኛ ቤቱን በነገር ጀምረዋለች ማለት ነው። እናም እንግዲህ መኩ ወደ ቤት በመጣበት ጊዜ ሰላም ብሏቸው ሊቀመጥ ሲል እባክህ ለብቻችን ጊዜ ስጡን፣ ብቻችንን ማውራት አለብን እያለች ነው። እሱም ልቀመጥ አልመጣሁም ነበር እኔስ ልሄድ ነው ሰላም ልበላችሁ ብዬ ነው ባለ ጊዜ እና የሙቀት ቴምፕሬቸር እየለካ ነው ባለችውም ጊዜ እንግዲህ መኩ ታጋሽ ሆኖ ምንም ነገር ሳይናገር ካጠገባቸው ተነስቶ ሄዷል። ግን ደግሞ የቤሉል አክስት ጓደኛዋ ስርዓት እንዲኖራት በተደጋጋሚ እየነገረቻት ነው። እሷም ደግሞ እንዴት ነው እዚህ ቤት የሁሉ ህዝብ የሚኖረው እያለች ነው። አዶኒ ወይዘሮ ሄለንን ሊያናግራት ሄዷል። ይሄ የሚሆነው ምንድነው የኤልሹ የምርመራ ውጤት ስለደረሰ እሱን ውጤት ካገኘ በኋላ ግን ይሄ ነገር እውነት ከሆነ አሳልፎ ለፖሊስ እንደሚሰጣትና በብዙ ወንጀል ሊይዛት እንደሚችል ግን ደግሞ ኤልሹ ትክክለኛ እህቴ እንድትሆን ጸልይ ብሎ አስጠንቅቋት ተመልሷል። ወይዘሮ ሄለን እኔ በህይወት እያለሁ ይሄ እንዲሆን አልፈቅድም፣ የሆነ ነገር ማድረግ አለብኝ እያለች ነው። በዛ ላይ ወይዘሮ ሄለን ራሷን ስታ ሜዲያ ላይ እየተሽከረከረች ነው። ምን ሊፈጠር ይችል ይሆን? ቤሉልን ታሳግተዋለች ወይስ ቤሉል የዲኤንኤ ምርመራው እጁ ገብቶ ኤልሹ እህቷ አለመሆኑን ያረጋግጥ ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ